በተፈጥሮ ውስጥ ምንም ነገር ለብቻው አይኖርም። ደን ካለ ዝናብ አለ፣ ዝናብ ካለ ውሃ አለ፣ ውሃ ካለ ደግሞ ምግብ አለ፣ ምግብ ካለም ህይወት አለ። ነገር ግን ይህ ተፈጥሯዊ ሚዛን በሰው ልጅ ተግባር ተናግቷል። ባለፉት 10 ዓመታት የዓለም ሙቀት በተከታታይ እየጨመረ መጥቷል። የዝናብ ስርዓት ተለውጧል። ድርቅና ጎርፍ ተደጋጋሚ ክስተትም ሆኗል። የዓለም የምግብ ዋስትና በአየር ንብረት ለውጥ ተጽዕኖ ስር ገብቷል። ስለዚህ ችግኝ መትከል የውበት ጉዳይ ሳይሆን የህልውና ጉዳይ ሆኗል። የዓለም አቀፍ ተቋማት ሪፖርቶች እንደሚያመለክቱት ጤናማ ደኖች የካርበን ማጠራቀሚያዎች ናቸው። የውሃ ዑደትን ያስተካክላሉ፣ አፈርን ይጠብቃሉ። ኢትዮጵያ ይህንን እውነታ በተጨባጭ ተሞክሮ አውቃለች። ከፍተኛ ተራሮቿ ለዘመናት በአፈር መሸርሸር ተጎድተዋል። የውሃ ተፋሰሶች በደለል ተሞልተዋል። ይህም ችግር ተፈጥሮን ብቻ ሳይሆን ምርታማነትን፣ የመጠጥ ውሃ አቅርቦትንና የገጠር ኢኮኖሚን ነክቶ ነበር። ይህንን አዙሪት ለመስበርም በ2011 ዓ.ም አረንጓዴ አሻራ ተጀመረ። ዓላማውም ብዙ ችግኞችን መትከል ብቻ አልነበረም። የተጎዱ የውሃ ምሰሶዎችን ማደስ፣ የአፈር መሸርሸርን መቀነስ፣ የምግብ ዋስትናንም ማጠናከርና ኢትዮጵያን ወደ አረንጓዴ ልማት መምራት ነበረ። ይህ ጥሪ ፈጣን ምላሽ አገኘ። ከተማና ገጠር፣ ተማሪና መምህር፣ አርሶ አደርና ነጋዴ፣ ወጣትና አዛውንት በአንድ ዓላማ ተሰለፉ። አረንጓዴ አሻራ የችግኝ ተከላ ዘመቻ ብቻ ሳይሆን የአፈር ለምነትን ለመመለስ፣ የምንጮችን ማደስ፣ የምግብ ዋስትናን ማጠናከር፣ የአየር ንብረት ለውጥን ለመቋቋም እናም ለቀጣዩ ትውልድ አረንጓዴ ኢትዮጵያን ለማስረከብ የተጀመረ ሀገራዊ እንቅስቃሴ ነው። ከ7 ዓመታት በኋላ ይህ ራዕይ ከ48 ቢሊዮን በላይ ችግኞች ዳግም በፈለቁ ምንጮች፣ በአረንጓዴ በተሸፈኑ ተራሮች፣ በተሻሻለ የምግብ ዋስትናና በተለወጠ የህዝብ አስተሳሰብ የሚለካ ሆኗል። ይህ የችግኝ ታሪክ አይደለም፣ ራሷን እንደገና ለመገንባት የወሰነች የአንዲት ሀገር ታሪክ ነው። አረንጓዴ አሻራ ከቀደሙት የዛፍ ተከላ ዘመቻዎች የሚለየው ከአንድ ቀን እንቅስቃሴ ወደ ቀጣይነት ያለው ብሔራዊ ባህል፣ ከቁጥር ወደ ውጤት፣ ከችግኝ ወደ ደን፣ ከደን ደግሞ ወደ ምግብ ዋስትና፣ ከምግብ ዋስትናም ወደ ዘላቂ ልማት የሚወስድ ጉዞ መሆኑ ነው። መርሃ ግብሩ በ2011 ዓ.ም ሲጀመር 4.7 ቢሊዮን ችግኞች ተተክለዋል። በዚያው ዓመት በአንድ ጀንበር 353 ሚሊዮን ችግኞች ተተከሉ። ይህም በዓለም ላይ በአንድ ቀን ከተተከሉ ትልልቅ የችግኝ ተከላ መዝገቦች መካከል አንዱ ሆነ። 2012 ዓ.ም ላይ ዓለም በኮቪድ-19 ወረርሽኝ ሲንቀጠቀጥ ብዙ ሀገራት የልማት ፕሮጀክቶቻቸውን አቆሙ። ኢትዮጵያ ግን አረንጓዴ አሻራዋን አላቆመችም። 5.9 ቢሊዮን ችግኞችን ተከለች። ይህ ለዓለም ያስተላለፈው መልእክት ግልጽ ነበር። የአየር ንብረት ለውጥ ወረርሽኝን አይጠብቅም፣ የተፈጥሮ ጥበቃም መቆም የለበትም። ከዚያ በኋላ ጉዞ ተፋጠነ። በ2013 ዓ.ም በየዓመቱ ከ6.8 ቢሊዮን በላይ ችግኞች ተተከሉ። በ2015 እና በ2016 ዓ.ም ደግሞ በየዓመቱ ከ7.5 ቢሊዮን በላይ ችግኞችን በመትከል ጉዞ ቀጠለ። በ2015 ዓ.ም በ12 ሰዓታት ውስጥ 566 ሚሊዮን ችግኞችን በመትከል ሌላ ታሪክ ተጻፈ። በ2017 ዓ.ም 8 ቢሊዮን ለምግብነትና ለሌሎች ዓላማዎች የሚያገለግሉ ችግኞች ተተከሉ። ድምሩም አሁን ላይ ከ48 ቢሊዮን በላይ ደርሷል። እነዚህ 48 ቢሊዮን በላይ ችግኞች ምን ለወጡ? በድርቅ የተጎዱ ተራሮች እንደገና አረንጓዴ ልብስ ለበሱ። የደረቁ ምንጮች ዳግም መፍለቅ ጀመሩ። አፈር መሸርሸር ቀነሰ። ወንዞችና ተፋሰሶች ተጠናከሩ። ከ121 ሺህ በላይ የችግኝ ማፍያ ጣቢያዎችም በመላ ሀገሪቱ ተደራጅተው ከ83 በመቶ የሚሆኑ ችግኞች በህይወት ጸንተዋል። የደን ሽፋንም ከ17.2 በመቶ ወደ 23.6 በመቶ ከፍ ብሏል። የአረንጓዴ አሻራ ውጤት በደን ብቻ አላቆመም። ከተተከሉት ችግኞች 52 በመቶ በላይ የሚሆኑት የፍራፍሬና የኢኮኖሚ ዛፎች ናቸው። ይህ ማለት የቤተሰብ ምግብ ስርዓት ተሻሽሏል ማለት ነው። የተፈጥሮ ልማት የኢኮኖሚ ልማትም ወልዷል። ከ2.5 ሚሊዮን በላይ ወጣቶችና ሴቶች በችግኝ ማፍላት፣ በሽያጭና በአካባቢ ጥበቃ ስራዎች ተሳትፎ ቋሚ የገቢ ምንጭ አግኝተዋል። ለብዙ ወጣቶች አረንጓዴ አሻራ ችግኝ ብቻ ሳይሆን የስራ ዕድልና የራስን አቅም የማሳየት መንገድ ሆኗል። እያንዳንዱ ችግኝ ከጀርባው የሰው ታሪክ አለው። ዛፎች አድገዋል፣ ከዛፎቹ ጋር የሰውም አቅም አድጓል። የተፈጥሮ ጥበቃና የኢኮኖሚ እድገት ተቃራኒዎች ሳይሆኑ አጋሮች ናቸው የሚለው እሳቤም በዓለም እየጠነከረ መጥቷል። ኢትዮጵያም አረንጓዴ አሻራን በመተግበር ችግኝ መትከል የአካባቢ ጥበቃ ብቻ ሳይሆን የስራ ፈጠራ፣ የገጠር ልማትና የዜጎችን የኑሮ የማሻሻል መንገድ መሆኑን አሳይታለች። በኢትዮጵያ
በተራሮች ላይ የምናያቸው አረንጓዴ ቀለሞች፣ በመንደሮች የምንሰማቸው የወፎች ዝማሬዎች፣ በአንድ ወቅት ደርቆ እንደማይመለሱ የታሰቡ ምንጮች እንደገና ሲፈልቁ እነዚህ በአጋጣሚ የተፈጠሩ አይደሉም። የአንድ ሕዝብ የጋራ ራዕይ ውጤቶች ናቸው። ችግኝ መትከል አፈርን መጠበቅ ብቻ አይደለም፣ የምግብ ዋስትናን መገንባት ነው። ውሃን ማዳን ነው። የወጣቶችን ስራ ዕድል ማስፋት ነው። የልጆችን ነገ መጠበቅ ነው። የዛሬው ትውልድ ለነገው ትውልድ የህይወት አደራ ሲያስረክብ ያ ነው አረንጓዴ አሻራ። አረንጓዴ ብቻ ያልሆነ የተስፋ የህይወትና የቀጣይነት አሻራ።